ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ሲቪክስን ቻፕተር 1 ፓርት 2 የምናየው ይሆናል። አብራችሁን ቆዩ። ባለፈው እንግዲህ ኢቲክስን አይተን በቀጣይ ቪዲዮ ደግሞ ስለ ሞራሊቲ እናያለን ብለን ነበር ያቆምነው። አሁን ደግሞ ከሞራሊቲ ጀምረን የምናየው ይሆናል። ሪፈር ቱ ኮድ ኦፍ ኮንዳክት ዋን ፎሎውስ። እንግዲህ አንድ ሰው በተግባር የሚከተለው የስነ ምግባር ደንብን ያመለክታል ማለት ነው። ማን? ሞራሊቲ። Morality, it is the conformity of human behavior to established code. An action is morality if it confirms and immoral if it doesn't. የሰዎች ባህሪ ከተቀመጠው ደንብ ጋር መስማማቱን ያሳያል። አንድ ድርጊት ከደንቡ ጋር ከተስማማ ሞራላዊ ነው እንላለን፣ ካልተስማማ ደግሞ ኢሞራል ነው ወይም ኢሞራላዊ ነው እንላለን ማለት ነው። ይህንን ነው የሚያስረዳን ማን? ሞራሊቲ። Refer to the effort to guide one's conduct by reason while giving equal weight to the interest of all affected individuals. እንግዲህ በድርጊቱ ለሚነኩ ሰዎች ለነሱ ሁሉ ፍላጎት እኩል ትኩረት እየሰጡ ምግባርን በምክንያት ለመምራት የሚደረግ ጥረት ነው ይለናል። has to do with what one should do all things considered in a particular instance. እንግዲህ በአንድ በተወሰነ ሁኔታ ውስጥ ሁሉም ነገሮች ግምት ውስጥ በማስገባት አንድ ሰው ምን ማድረግ እንዳለበት የሚመለከት ነው ማን? ሞራሊቲ። Morality is the principle that values can actually guide an individual's personal conduct. እንግዲህ ሞራሊቲ ማለት የአንድን ግለሰብ የግል ምግባር በተጨባጭ የሚመሩ መርሆች እና እሴቶች ድምር ውጤት ነው ማን? ሞራሊቲ። It is actual guide an individual's personal conduct. Morality ማለት the informal system by which regional beings govern their behavior to lessen harm and do good. እንግዲህ አስተዋይ ፍጡራን ጉዳትን ለመቀነስ እና መልካም ነገር ለማድረግ ባህሪያቸውን የሚገዙበት መደበኛ ያልሆነ ስርዓት ነው ማን? ሞራሊቲ ማለት። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ኢቲክስ እና ሞራሊቲን ካይን አሁን ደግሞ ኢቲክስ እና ሎውን እናያለን ማለት ነው። ኢቲክስ እና ሎውን ዲፈረንሺየት እያደረግን ደግሞ እናያለን። እሷን ፈተና ይወጣል። በደንብ ያዙልኝ። ሚድ ላይ ይወጣል። በደንብ እያሰዷችሁ ስለሆነ ኮንሰፕቱን እናንተም በደንብ ለመያዝ ለመረዳት ሞክሩ። law are norms formally approved by a state or other political bodies often instituted to promote well-being and social harmony. However, ethics is not the same as law. እንግዲህ ህጎች በማንኛውም መንግስት ወይም የፖለቲካ አካል በይፋ የጸደቁ ደንቦች ሲሆኑ አብዛኛውን ጊዜ የማህበረሰብን ምንነት ወይም የማህበረሰብን ደህንነት ስምምነት ለማረጋገጥ ይወጣሉ። ነገር ግን ስነ ምግባር ኢቲክስ እና ህግ አንድ አይደሉም፣ ይለያያሉ፣ ተመሳሳይ አይደሉም። የመጀመሪያው some illegal action may not be unethical. እንግዲህ በመጀመሪያ አንዳንድ ህግ የተከለከሉ ድርጊቶች በስነ ምግባር ደረጃ ስህተት ላይሆኑ ይችላሉ ነው። ይህም እንግዲህ ማለት አንድ ድርጊት ህገወጥ ቢሆንም ከጀርባ ያለው ምክንያት ግን ሞራላዊ ሊሆን ይችላል። ኢቲክስና ሎውን እያየን ያለ ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። ኤግዛምፕል እዚህ ጋር ምን ይላል? ስፒዲንግ ቱ ቴክ ሰም ቱ ሆስፒታል ኢን አን ኢመርጀንሲ። እንግዲህ ለምሳሌ አንድ ሰው በድንገተኛ ህመም ወደ ሆስፒታል ለማድረግ መኪናን በፍጥነት ማሽከርከር በህግ ያስቀጣል። ነገር ግን ያ ሰው ህይወት ለማትረፍ የተደረገ በመሆኑ በስነ ምግባር ደረጃ ተቀባይነት ሊኖረው ይችላል ነው። ልዩነታቸው እዚህ ጋር ነው። ህግና ምግባር ወይም ህግና ስነ ምግባር የሚለው እዚህ ጋር ይለያያሉ ማለት ነው። ይሄ አንዱ some illegal action may not be unethical። አንዳንድ ህገወጥ አክሽኖች አንኢቲካል ላይሆኑ ይችላሉ ነው። ምክንያቱም የሰው ነፍስ ለማትረፍ ነው እዚህ ጋር መኪናው ከፍጥነት በላይ እየነዳ። ሁለተኛው some unethical action may not be illegal። እንግዲህ ሁለተኛው ደግሞ ምን እንደሚለን አንዳንድ በህብረተሰብ ደረጃ ተቀባይነት የሌላቸው ድርጊቶች በህግ ደግሞ ላይከለከሉ ይችላሉ ነው። ህጉ ሁሉንም የስነ ምግባር ጥሰቶች አይሸፍንም። ለምሳሌ lying is generally unethical but is only illegal under specific condition under oath። እንግዲህ ለምሳሌ መዋሸት በአጠቃላይ በስነ ምግባር ደረጃ ስህተት ነው፣ ነገር ግን ህገወጥ የሚሆነው እንደ ፍርድ ቤት በመሐላ ስር ባሉ የተወሰኑ ሁኔታዎች ብቻ ነው። under oath የሚለው መሐላ ማለት ነው። እንዲያ ብቻ ሲሆን ነው የሚለን ነው ኤግዛምፕላችን እዚህ ጋር እሱ ነው የሚነግረን። ሌላው ሶስተኛው ደግሞ የምናየው ምንድነው? laws can be unethical or immoral። ሶስተኛው ምንድነው የሚለን? ህጎች ራሳቸው
ስነ ምግባር የጎደላቸው ወይም ኢሞራል ሊሆኑ ይችላሉ ነው። አንድ ነገር ህግ ስለሆነ ብቻ ትክክል ነው ማለት አይደለም ይላል። ለምሳሌ laws permitting slavery in the 18th in the United States civil disobedience can be justified against such laws። ለምሳሌ በ1800ዎቹ እንግዲህ በአሜሪካ የነበረው ባርነት የሚፈቀድ ነው። እንግዲህ የሚፈቀደው ህግ እንግዲህ እሱ ያ ህግ ይፈቅዳል ህጉ። ስለዚህ ምንድነው ኢሞራል ነበር ነው። እንዲህ አይነት ህጎችን መቃወም የሚደረግ ህዝባዊ እምቢተኝነት ተገቢ ሊሆን ይችላል ነው ይችላል። አንዳንድ ላውስ ካን ቢ አንኢቲካል ኦር ኢሞራል። ላዎች አንዳንዴ ኢሞራል ወይም አንኢቲካል ሊሆኑ ይችላሉ ነው የሚለው። አራተኛ ላውስ ኦፍተን ኢንፎርስ የሶሳይቲ ሞራል ኮንሰንስ። አራተኛ ደረጃ ደግሞ ህግ አብዛኛውን ጊዜ የአንድ ማህበረሰብ የጋራ ወይም የሞራል ስምምነት ለማስፈጸም ያገለግላል። ህብረተሰቡ እንግዲህ በአንድ ድርጊት ስህተት ላይ በስፋት ከተስማማ ያንን እንግዲህ የሚከለክል ህግ ሊወጣ ይችላል ነው። አምስተኛ we use different mechanisms to enforce laws and ethics። እንግዲህ ህግና ስነ ምግባርን የምናስፈጽምባቸው መንገዶች የተለያዩ ናቸው ነው። የህግ ጥሰትና የስነ ምግባር ጥሰት የሚከተሉት ቅጣት እንግዲህ ይለያያሉ ነው። የሚከተሉት ቅጣት ይለያያሉ ነው የሚለን። laws are enforced by the coercive powers of government just like financial imprisonment። እንግዲህ ህጎች የሚከበሩት በመንግስት አስገዳጅ ኃይል ለምሳሌ በገንዘብ መቅጫ ወይም በእስራት ነው። እንግዲህ violations of ethical standards are often punished by social disapproval or condemnations። እንግዲህ የስነ ምግባር ጥሰቶች ደግሞ አብዛኛውን ጊዜ የሚቀጡት በማህበረሰቡ ዘንድ በመገለል ወይም በመወገዝ ነው ይለናል ነው። እንግዲህ ኢቲክስ እና ሎው ያለው ኮንሰፕት ይሄን ይመስላል። ሌላው ደግሞ የምናየው ኮንሰፕት ምንድነው? the importance of goals of moral and civic education። እንግዲህ ሲቪክ ኤዱኬሽን በበጎነት ላይ የተመሰረተ የትምህርት ዘርፍ ሲሆን በመከባበር በመቻቻል እሴቶች ላይ የተመሰረተ የባህሪ መገለጫዎችን ያስተምራል ነው። ዋና ዓላማውም ግለሰቦች ኃላፊነት የሚሰማቸውና ለህብረተሰባቸው ውጤታማ አባላት እንዲሆኑ ማድረግ ነው። ሌላው in higher education ኢትዮጵያ it aims to educate students about እንግዲህ በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ የዚህ ትምህርት ዋና ዓላማ ተማሪዎች በሚከተሉት ጉዳዮች ላይ ማስተማር ነው። አንደኛ ዲሞክራቲክ ካልቸር ኤንድ ኢቲካል ቫልዩ፣ ስለ ዲሞክራሲያዊ ባህልና የስነ ምግባር እሴቶችን በማስተማር ዜጎችን የመወያየት የመደማመጥና በሰላም መንገድ ልዩነቶችን የመፍታት ባህል እንዲያዳብሩ ማድረግ ነው። ሁለተኛ ደግሞ ሱፐርማሲቭ ኮንስቲቱሽን ኤንድ ዘ ሩል ኦፍ ሎው፣ የህገ መንግስት የበላይነትና የህግን ልዕልና እንዲገነዘቡና እንዲያከብሩ ማድረግ ነው። ሌላው ደግሞ ራይትስ ኤንድ ዲዩቲስ ኦፍ ሲቲዝን፣ የዜጎች መብቶችና ግዴታዎችን በማስተማር ሚዛናዊ የሆነ የዜግነት ግንዛቤ መፍጠር ነው። The goal is to produce self-confident citizens who decide on issues based on reason, can show family and national responsibilities። እንግዲህ ዋና ግብ በምክንያታዊነት ላይ ተመስርተው እንግዲህ ውሳኔ የሚሰጡ ወይም በራሳቸው የሚተማመኑ እንዲሁም የቤተሰብና የሀገር ኃላፊነት መሸከም የሚችሉ ዜጎችን መፍጠር ነው የዚህ ዋና ዓላማ። Ethics is important in education to address issues like plagiarism that arise within technology። ኢቲክስ እንግዲህ በትምህርት ውስጥ እንደ ፕላጂያሪዝም ወይም ሌላን ሰው እንደራስ አድርጎ ማቅረብ ያሉ ከቴክኖሎጂ መምጣት ጋር የተያይዘው የሚመጡ ችግሮች ለመፍታት በጣም አስፈላጊ ትምህርት ነው ይለናል ማለት ነው። እንግዲህ ዋና ዓላማው እንግዲህ የዚህ ትምህርት ምንድነው? አንደኛ the need to instruct citizens about their rights and duties። rights and duties are two sides of the same coin። እንግዲህ መብቶችና ግዴታዎች በአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ከሌለ ሌላኛው አይኖርም ነው። ለይቶ ማየት አይቻልም ይለናል። the state obligation is to provide health care linked to decisional right to access it። መንግስት እንግዲህ የጤና አገልግሎቶችን የመስጠት ግዴታው ከዜጎች ያንን አገልግሎት የማግኘት መብት ጋር የተቆራኘ ነው ይላል። citizens have a duty to act responsibly regarding their own health or diet exercise። በተመሳሳይ ዜጎች እንግዲህ የራሳቸውን ጤንነት በአግባቡ የመጠበቅ ለምሳሌ በአመጋገብ በአካል ብቃት እንቅስቃሴ ግዴታ አለባቸው ይለናል ነው። ዜጎቹን ስለ ራይታቸውና ስለ ዱቲያቸው ማወቅ የሚል አንደኛ ምንድን ነው the need to instruct citizens about their rights and duties ያለው ይሄን ሁሉ ኮንሰፕት ያጠቃልላል። discuss the value of having balanced understanding about rights and duties as well as acting accordingly። ስለዚህ ዲስከስ አድርጉ ስለዚህ ኮንሰፕት ይለናል።
So there are 4 key issues in interplay between rights and duties. እንግዲህ በአንዱ መብት የሌላው ግዴታ ይጠይቃል። ለምሳሌ አንድ ሰው በነፃነት የመንቀሳቀስ መብቶች ሌሎች ሰዎች እንግዲህ በዚህ እንቅስቃሴ ውስጥ ጣልቃ እንዳይገቡ ግዴታ ይጥልባቸዋል። እዚህ ጋር እንግዲህ 4 አሉ። የመጀመሪያው ምንድነው? one's right implies another duty ይለናል። ይህ ማለት ምን ማለት ነው? የአንድ ሰው መብት የሌሎችን ተመሳሳይ መብት የማክበር ግዴታን ይፈጥራል። ለምሳሌ በነፃነት የመናገር መብት ለሌሎች መብት በሚጎዳ መልኩ ጥቅም ላይ መዋል የለበትም። ለአንዱ መብት ለሌላው ግዴታ ነው የሚል ሐሳብ ነው። one should exercise rights for promotion of social goods ይሄኛው freedom of speech should not affect other side። ደግሞ አንድ ሰው መብቶቹን ለማህበረሰቡ ወይም ለማህበረሰቡ የጋራ ጥቅም በሚውል መልኩ መጠቀም አለበት። መንግስት እንግዲህ በመብት አላግባብ በመጠቀም በዛ ላይ ህጋዊ እርምጃ ሊወስድ ይችላል ነው። በአግባቡ ካልተጠቀም እርምጃ ሊወስድ ይችላል። ሶስተኛው ደግሞ one should exercise for ይሄኛው ሁለተኛው one side implies ሶስቱን ማየን። አራተኛው ደግሞ ምንድነው? the state has duties towards its citizens መንግስት ለዜጎች ግዴታዎች እንዳሉት ሁሉ ዜጎችም በበኩላቸው መንግስት የመደገፍ ለምሳሌ ግብር መክፈል ግዴታ አለባቸው ነው የሚለው። እነኚህን አራቱን በደንብ ያዙልኝ። ሌላ ሁለተኛው ደግሞ the need for participate political culture እንግዲህ ፖለቲካል ካልቸር ምን ማለት ነው? ለአንድ ፖለቲካ ሂደት ስርዓትና ትርጉም የሚሰጡ የአመለካከቶች፣ የእምነቶች፣ የስሜቶች ስብስብ ነው። ምን ፖለቲካል ካልቸር? የህዝብ እንግዲህ ይህ ማለት የህዝቡን የፖለቲካ አስተሳሰብና ባህል የሚገልጽ ነው። ፖለቲካል ካልቸር እንለዋለን ማለት ነው። እንግዲህ የመጀመሪያው need for participant political culture አንደኛ it defines the role an individual may play in political process አንድ ግለሰብ በፖለቲካ ሂደት ውስጥ ሊኖር የሚችለው ሚና ይወስናል። ይህም እንግዲህ አንድ ዜጋ በፖለቲካ ውስጥ ተሳታፊ፣ ታዛቢ ወይም ግዴለሽ መሆን ያሳያል ነው። እንግዲህ Almond and Verba identify 3 types of political cultures እንግዲህ አልሞንድ and ቨርባ የተባሉ ምሁራን 3 አይነት የፖለቲካ ባህሎችን ለይተዋል። የመጀመሪያው parochial cultures የምንለዋል። የparochial cultures የምንለው ምንድነው? Citizens have low awareness and orientation towards the political system. Their role is insignificant የሚለው parochial culture የሚለን ወይም ሙስን ባህል የምንለው ዜጎች ስለ ፖለቲካው ስርዓቱ ያላቸው ግንዛቤና ትኩረት በጣም ዝቅተኛ ነው። በዚህ ባህል ውስጥ እንግዲህ የዜጎች ሚና እዚህ ግባ የሚባል አይደለም ነው የሚለው parochial cultures የምንለው ማለት ነው። ሁለተኛው ደግሞ subject cultures ነው። subject cultures የምንለው ደግሞ ተገዥ ባህል የምንለው citizens have high orientation towards the political system and it is outpost but low participation. This compatible with authorization structures. subject cultures የምንለው ደግሞ ዜጎች ስለ ፖለቲካ ስርዓቱና ስለሚያገኙት ውጤት ወይም የአገልግሎት ከፍተኛ ግንዛቤ ያላቸው ነው፣ ነገር ግን ተሳትፏቸው ዝቅተኛ ነው። ይህ አይነቱ ባህል እንግዲህ ከአምባገነናዊ ስርዓት አምባገነን ከምንለው ጋር የሚስማማ አይነት ነገር ነው subject cultures የምንለው ነው። ሶስተኛው ደግሞ participant cultures ነው። Citizens have high orientation towards all aspects of the political system, see themselves as active participants. This is the most compatible with democracy. ይሄኛው ደግሞ ፓርቲሲፓንት ወይም ተሳታፊ ባህል የምንለው ዜጎች ስለ ሁሉም የፖለቲካ ስርዓት ገጽታዎች ከፍተኛ ግንዛቤ ያላቸው እንዲሁም ራሳቸውን እንደ ንቁ ተሳታፊዎች ይመለከታሉ። ይህ ባህል እንግዲህ ከዲሞክራሲ ጋር በጣም የሚስማማ ነው። ሌላው ደግሞ which political civic culture best describes the Ethiopian political situations የኢትዮጵያን እንግዲህ ፖለቲካል ሲቹዌሽን የሚገልጸው የትኛው ነው ይለናል። እንግዲህ ለራሳችሁ መልሱላችሁ። for a democracy to thrive, citizens must understand and participate actively in civic and political life. አንድ ዲሞክራሲ እንዲያብብና እንዲጎለበት ዜጎች በስነ ምግባራዊ ፖለቲካዊ ህይወት ውስጥ በንቃት መረዳዳትና መሳተፍ አለባቸው ነው የሚለው። Active citizenship include not just political participation but also social, culture and environment activities guided by ethics, human rights and the rules of law. ንቁ ዜግነት ወይም active citizenship የፖለቲካ ተሳትፎን ብቻ ሳይሆን በስነ ምግባር፣ በሰብአዊ መብቶችና በህግ ልዕልና እየተመሩ ወይም በዛ ውስጥ እየኖሩ የሚከናወኑ ማህበራዊ፣ ባህላዊ፣ አካባቢ እንቅስቃሴዎችን ያካትታል ይለናል። The needs of relevant knowledge skills and positive attitudes እንግዲህ relevant knowledge skill እና positive attitude ጥቅሙ ምንድነው? አንደኛ relevant knowledge is useful in dealing with particular problems but it remains
ኢነርት አንለስ ፑት ኢንቱ ፕራክቲስ ይላል። እንግዲህ አግባብነት ያለው እውቀት አንድን ችግር ለመፍታት ጠቃሚ ነው ይላል። ነገር ግን ወደ ተግባር ካልተለወጠ በስተቀር የሞተና እንቅስቃሴ አልባ ሆኖ ይቀየራል። እንግዲህ ያልተኖረበት እውቀት ለባለቤቱ ሸክም ነው እንደሚባለው ሁሉ ማለት ነው። እና እንደዚህ መረዳት ያስፈልጋል። ፕራክቲስ መደረግ አለበት፣ ወደ ተግባር መቀየር አለበትም። skillful management without positive attitude can lead to counterproduction due to factors like corruption, bribery and abuse of power. እንግዲህ አዎንታዊ አመለካከት የሌላውን ሰው ክህሎት ወይም ሌላውን ያለውን ክህሎት የሰው ኃይል እንደ ሙስና፣ ጉቦ፣ ስልጣን ያለ አግባብ መጠቀም ባሉ መጥፎ ድርጊቶች ምክንያት ምርታማነትን ሊቀንስና ሊጎዳብን ይችላሉ። እነዚህ ነገሮች በጣም ኢፌክት አላቸው። Civics and ethics is seen as a cure for social ills and use defect, anti-social behavior and political imbalance. እንግዲህ ሲቪክስ ኤንድ ኢቲክስ ትምህርት ለማህበራዊ ችግሮች እና ለወጣቶች ጉድለት ወይም ጸረ ማህበረሰብ ባህልና የፖለቲካ ግዴለሽነት እንደ መፍትሄ ይታያል የሚለው What would happen instead of these citizens lack relevant knowledge, skills and positive attitude? እንግዲህ relevant የሆነ እውቀት skills and positive attitude ባይኖራቸው ምን ይፈጠራል? እንግዲህ ለራሳችን መምቶች ጥያቄ የመጀመሪያው fostering intercultural social society and inclusiveness። እዚህ ጋር እንግዲህ interculturalism የሚል ኮንሰፕት መጀመሪያ ነው፣ ወደዛኛው ኮንሰፕት እንሄዳለን። interculturalism means civics and ethical education promote not just tolerance but nurturing dynamic exchange based on interaction, openness and solidarity. interculturalism ወይም የባህሎች መስተጋብር ማለት የሲቪክስ እና የኤቲክስን ትምህርት መቻቻልን ብቻ ሳይሆን በግንኙነት በግልጸኝነትና በአንድነት ላይ የተመሰረተ ህያው የሆነ የባህል ልውውጥን ያበረታታል ነው የሚለው። ሌላው ኮንሰፕት ደግሞ ኢንክሉሲቭነስ የምንለው ነው። It aims to nurture a new and inclusive relation in both public and private space, recognizing gender difference while ensuring equity. just inclusiveness ወይም አቃፊነት ሁሉን አቃፊነት የምንለው ደግሞ በህዝባዊም ሆነ በግል ቦታዎች አዲስና ሁሉን አቀፍ ግንኙነቶች ለመገንባት ያለመ ሲሆን የጾታ ልዩነቶች እውቅና እየሰጠ ፍትሃዊነትን ያረጋግጣል። ለመጀመሪያ the issue of peace building የመጀመሪያው እዚህ ጋር ምንድነው issue of peace building እንግዲህ ወይም ምንድነው ወታደራዊነት፣ ሽብርተኝነትና የእርስ በርስ ጦርነት እየጨመረ ባለበት ዓለም ውስጥ የዜግነት ትምህርት በትብብር በውይይትና በፍትህ ላይ የተመሰረተ ዘላቂ ሰላምን የሚያረጋግጡ ስልቶች ማስተማር አለበት ነው። ለዚህም በጣም አስፈላጊ ነው። ፒስ ኪፒንግ፣ ኮንፍሊክት ሪዞሉሽን፣ ሂሊንግ ኤንድ ሪኮንሲሊዬሽን መማር አለበት። በዚህ መልክ የትውልዱ አእምሮ መቀረጽ አለበት። ሌላው ደግሞ ዴቨሎፕ ኮምፒተንስ ፎር ጀስቲስ ሰላም መፍጠር፣ ግጭት መፍታትና ከደረሰ ጉዳት ማገገምና እርቅን ለማስፈን የሚያስችሉ ብቃቶች ለማዳበር ይረዳናል። እዚህ ጋር አንድ ኮት አለ አሪስቶትል ያለ Educating the mind without educating the heart is not education at all። አሪስቶትል እንዳለው አእምሮ ማስተማር ነገር ግን ልብን ችላ ማለት በጭራሽ ትምህርት አይደለም ይላል። ልብን ማስተማር እንደሚያስፈልገን አጥብቆ ይናገራል አሪስቶትል እዚህ ጋር ማለት ነው። ሌላው ደግሞ core values promoted by moral and civic education ለህይወትና ለምክንያታዊ አስተሳሰብ ክብር መስጠት የመጀመሪያው respect for life and reasoning አንዱ። ሁለተኛው ደግሞ fairness ፍትሃዊና አድሏዊነት ማስወገድ። ሌላው ደግሞ ምንድነው concern for the welfare of others ለሌሎች ደህንነት ለሌሎች ሰላም መጨነቅ respect for diversity ብዝሃነት የሐሳብ ባህል ቋንቋን ማክበር። ሌላው ደግሞ peaceful resolution of conflict ግጭትን በሰላም መንገድ መፍታት። ሌላው ደግሞ the ultimate goal is to produce competent high moral standard society and responsible citizens የመጨረሻው ግብ እንግዲህ ብቁ ከፍተኛ የሞራል ደረጃ ያለው ማህበረሰብ እና ኃላፊነት የሚሰማቸው ዜጎችን መፍጠር ነው። ይህ ነው እንግዲህ ትልቁ ዋናው ዓላማው። active citizenship requires a combination of knowledge, skills, attitudes and values። ንቁ ዜግነት ወይም active citizenship የእውቀት፣ የክህሎት፣ የአመለካከትና የእሴቶች ጥምረትን ይጠይቃል። ከዚህ በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርቶ በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖቶች፣ ኪውዝ፣ የተለያየ ሁሉም ዩኒቨርሲቲ ሚድ እና ፋይናል ኤግዛም ከነመልሶቻቸው በቪዲዮና በአማርኛና በእንግሊዝኛ ኖት ማብራሪያ የተሰሩ የስነል ተማሪዎች ምክር እና ሜንቶርሺፕ ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ
በፕራይቬት ክላስ ለእርሶ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንድ ጊዜ ብቻ ተመዝግበው ሙሉ ሴሚስተሩን መማር